بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وآله وسلم عن ابن عباس رضي الله عنهما أن رسول الله صلى الله عليه وآله وسلم يا الله ملكتني قال የሚገርመው ነገር እንዲህ አይነት የሸሪዓችንን ህግጋቶች የሚያነውሩ የቆሻሻ ስራ ባለቤቶች ንጹሃንን በድንጋይ ቀጥቅጠው ይገላሉ። ምንም ነገርን ያልፈጸሙ ሰዎችን ማለት ነው ይቆራረጣሉ። ከዚህም ጋር እስልምና ውስጥ የመጡ ህግጋቶችን ሊያነውሩ ይፈልጋሉ። በመሰረቱ እስልምና ውስጥ ያሉ ህግጋቶች ቢተገበሩ ኖሮ ወንጀል የሚባለው ነገር በከሰመ ነበር፣ እጅጉን በጠፋ በጣም በቀለለ ነበር። የነሱን ህግ ማየኑክ ሰው ይሰርቃል 6 ወር 8 ወር ቀልበው ይልኩታል፣ ጠብድሎ ጭራሽ ፈርጥሞ እንደገና ወደ ጠነከረ የምንት ይገባል። ወላጁን ያህል ገሎ ቤት ውስጥ ቀብሮ 10 አመት 5 አመት ፈርደው በአመክሮ በመናምን እየተባለ ይለቀቃል። ይሄው የነሱ ፍርድ ያመጣው ይሄው ሸሪዓማ ተግባራዊ ቢሆን ኖሮ ይሄ ሁሉ ነገር በቀነሰ ነበር ሳዑዲያ ላይና መሰል ሀገራቶች ላይ እንደሚታየው ማለት ነው። ابن عباس رضي الله عنهما أن رسول الله صلى الله عليه وسلم ሌላው ነገር የሰዎችን ልጅ የሚያስተካክለው ምን እንደሆነ የሚያበላሸው ምን እንደሆነ የሚያውቀው የሰው ልጆችን የፈጠረው አላህ Subhanahu Wa Ta'ala ነው እንጂ ከኛ መካከል የተነሳ መሪ ነኝ ብሎ ራሱን ይሾማል። በየትኛው ህግ ብንዳኝ እንስተካከላለን፣ በየትኛው ህግ ብንዳኝ ምድር ይስተካከላል፣ ሰላም ይሆናል አላህ ብቻ ነው የሚያውቀው። እኛን የኸለቀን አላህ Subhanahu Wa Ta'ala እነሱማ ራሳቸውን ህግ አውጪ ያደረጉት ከኛ የተሻሉ አይደሉም፣ ከኛ የባሱ ናቸው። እንደው ከአቅል አንፃር ከማንኛውም መስፈርት አንፃር ማለት ነው ከኛ የባሱ የወረዱ ሰዎች እንጂ ከኛ የተሻሉ አይደሉም። እነዚህ ሰዎች የተሻሉ ብላችሁ እንዳታስቡ በጭራሽ። ወንበር ላይ ስለተቀመጠ አይደለም ሰው የተሻለ ተብሎ የሚታሰበው። በል እንደውም ዛሬ ወንበር ላይ የተቀመጠው ነው የመጨረሻ አንጀስ من الكلاب والخنازير የሆነው ማለት ነው። ሸሪዓህ ላይ የተቀመጠን እያንዳንዱን ነገር ልታከብረው ልትወደው ተገቢ ነው። ምንም አይነት እንከን የሚባል ነገር የለበትም የኛ ሸሪዓ። እነሱ ያሉትን ቢሉም ማለት ከሸሪዓ ጋር የሚጻረር ማንኛውም ነገር ደግሞ ከንቱና የማይረባ ነው። በፍጹም የሰውን ልጅ ሊያስተካክል አይችልም። ግን የሚገርመው ነገር ሰዎቹ ህጋቸውን ተግባራዊ አድርገው ውጤት አልባ እየሆነ እየተመለከቱት ራሱ አይቀይሩትም። በጣም የሚገርሙ ፍጥረቶች እኮ ናቸው። ምን አመጣ የነሱ ህግ? መረጋጋትን አያመጣ፣ ደስታን አያመጣ፣ ሰላምን አያመጣ። አሜሪካንና መሰል ሀገራቶችን እንደ ምሳሌ መውሰድ ትችላላችሁ። የትኛው ሰላም ነው እነሱ ዘንድ ያለው? የትኛው መረጋጋት፣ የትኛው ደስታ ነው እነሱ ዘንድ ያለው? እነሱን ምሳሌ አድርጎ ይዛል እንደ አቂል የሆነ ሰው አይደለምና የነብዩ አለይሂ ሰላቱ ወሰለም ሱና የሚከተል በዲኑ የማይኮራ ሰው በዲኑ ራሱን ከፍ ያላደረገ ሰው በጣም ከባድ ችግር አለበት። በማንኛውም አካሄድ ላይ ከነሱ የሆነ ነገር ልንወስድ አይገባንም። እነሱ ናቸው ከኛ መውሰድ ያለባቸው። መቼም ወላና በራ የሚባለው ነገር በጣም እየጠፋ እየተመለከት ነው በዚህ ዘመን። አላህ ይመልሰን። ለአላህ ብሎ መውደድና ለአላህ ብሎ መጥላት። أن رسول الله صلى الله عليه وسلم قال لو أن لابن آدم واديا ألو لا آدم لجي كوبين ورو لسو لجي كوبين ورو واديا شلقوان من ذهب كورك هنا شلقو كورك هنا شلقو شلقون بمولو يمولا ورك بين وروالو لا اندسو أحب أن يكون له واديان السكوي والدلالو لسوه لتشلقوش دين وروت مالن آتقبهم يعني نكو كوش بلو እየበላው ቢኖር ከነቤተሰቦቹ አይጨርሰውም እኮ። ግን የሰው ልጅ ሆድ ከሸለቆ የሰፋ ነው። እንዴት ብሎ ይጠግባል? ከሀገርም ይሰፋል የሰው ልጅ ሆድ እኮ
الله سبحانه وتعالى نفرتها خيران تسفى أدرقك على طببك وبقر هود لتقنا يمجرشا كذا من قال النبي عليه الصلاة والسلام تملكته يا نبي عليه الصلاة والسلام نققر الجبن طافاج هنا نققركم ولن يملأ أفاه إلا التراب آفن كواين ولهم إلا التراب آفر بيهون انجالو موتو آفر سيچنوبت ጊዜ የዛኔ ሊሞላ ይችላል እንጂ አይሞላም አሉ በጭራሽ ትናንት ምንም ያልነበረው ሰው ዛሬ 500 600 ሺህ ቢኖረው ማለት ነው የትናንቱን ዘንግቷል የዛሬዋ ትንሽ ነች እሱ ዘንድ ምን አለኝ ብለህ ነው ይላል ከሁለት ከ3 አመታት በኋላ ወደ 2-3 ሚሊዮን ይሸጋገራል አሁንም ምን አለኝ ብለህ ነው የሚለው 20 30 50 100 ምን አለኝ ብለህ ነው لذلك ما النبي صلى الله عليه وسلم ليس الغنى عن كثرة العرض ولكن الغنى غنى النفس الله أكبر ليس الغنى عن كثرة العرض مبكاكات ويمدمو هابت بلو مالت شكتن بمابزات على اللمال ولكن الغنى غنى النفس غنى بلو مالت هابت مبكاكات بلو مالت ينفس مبكاكات نور شيخ الإسلام ابن القيم رحمة الله عليه من يلالو عند سو مفلقون اسكالاق ومدرس السو دهانو يلالو يفلقون يهل بينورو مالن بقى كفلق دهانوس አልበቃው ማለት ነገር ግን ትንሽ ነገርም ቢሆን ኖሮት የተብቃቃ ሰው ይሄ ነው የሀብት ባለቤት ብሎ ማለት ምን ያረጋል በጣም ብዙ ነገር ኖሮ አሁንም የለኝም ምን አለኝ ብለህ ነው የምትል ከሆነ ምን ያረግልሃል ታዲያ ሌላ ተጨማሪስ ምን ያረግልሃል እሱም ሲመጣ እኮ ያው ነው ተመሳሳይ መልስ ነው የሚኖረው ከልቦና ولن يملأ أفاه إلا التراب ويتوب الله على من تاب نجر قالوا الله سبحانه وتعالى توبة يقبلان توبة بعد الرجلاي ليش متواش لا بيتشار لهم سقب هونو بحرام من يسب السبب مدفونا قروس يقباو سو يتوبة دونه الله سبحانه وتعالى توبة يقبلوا الله سلازي توبة التادر يقبهن قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا وندموچن እናቶችን ደግሞ ተስፋ አስቆራጭ መሆን የለብንም الله سبحانه وتعالى መቼ ተስፋ አስቆረጠን በነፍሶቻቸው ላይ ወንጀልን በማብዛት ወንጀልን በመፈጸም ወሰንን የሚያልፉ ህዝቦችን በተመለከተ الله سبحانه وتعالى لا تقنطوا من رحمة الله كالله እዝነት ተስፋ ተቆረጡ ይላል የአላህ እዝነት ሰፊ ነውና የሰራኸውን ያህል ብትሰራ የበዛውን ያህል ቢበዛ ወንጀል ግን ካንተ ምን ይጠበቃል ተውበት ይጠበቃል መመለስ لا تقنطوا من رحمة الله إن الله يغفر الذنوب جميعا الله سبحانه وتعالى ወንጀሎችን በአጠቃላይ ይምራል እንዳልኳችሁ ከዚህ በፊት እንደውም አንዳንድ ጊዜ እኮ ወንጀልን መፈጸም እየተሻለ ይሆናል ላስተነተነው ሰው ማለት ለምን አንዳንዴ ዒባዳን ታበዛለህ ለምሳሌ የሆነ ጥጋብ ነገር ብቅ ሊልብህ ይችላል ንጹህ እንደሆንክ ልታስብ ትችላለህ ወንጀል በምትፈጽም ጊዜ ልብህ ይሰበራል ወደ አላህ Subhanahu Wa Ta'ala ትመለሳለህ እኔ ቆሻሻ ነኝ ብለህ ማሰብ ትጀምራለህ ይሄኛው ከፍ ያደርጋል ደረጃ ግን ወንጀል ላይ መዘውተርሳ በጣም ከባድ ነገር ነው ወንጀል ላይ መዘውተር ደጋግሜ እንዳነሳውላችሁ ማለት ማንንም ቢሆን ወንጀለኛ ወንጀል ላይ መዘውተርሳ ነውር ነው አማኞች የሚገለጹበት መገለጫ አይደለም ከሃዲያን የሚገለጹበት እንጂ عن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال يضحك الله سبحانه ጥራት ይገባውና الله سبحانه وتعالى ይስቃል كيفياው ምንድነው ከተባለ እናውቅም الله اعلم መሳቅ ነው ግልጽ ተመልከቱ የነብዩ አለይሂ ሰላም ባልደረቦች የትኛውን እንደማይጠይቁ የትኛው ደግሞ እጅጉን ግልጽ ሆኖላቸው እንደማይጠይቁ الله ይስቃል ሲባሉ ምንድነው ሳቅ ብሎ ማለት ከፍጡራን ጋር ማመሳሰል አይሆንም ወይ አላሉም በጭራሽ ይሄንን ተቀበሉታል ሳያመሳስሉ ይቀበሉታል ይሄው ነው መንገዳቸው እነሱ الى رجلين ወደ ሁለት ሰዎች يقتل احدهما አንደኛቸው ይገላል الاخر ሌላኛውን ይገላል
يدخلان الجنة جنة قبال هلتم قدايم تقدايم ماله يقاتل هذا للا بوتا لا اندمطاو የነብዩ አለይሂ ሰላም ባልደረቦች ጠይቀው ነው እንዴት ነው ነገሩ ይሄኛው ገደለ ያኛው ተገደለ ሁለቱም ጀነት ገቡ ወጅሁ ምንድነው ብለው ጠይቀው ነብዩ ሰለላሁ ዐለይሂ ወአሊሂ ወሰለም ምን አሉ يقاتل هذا في سبيل الله ይሄ በአላህ Subhanahu Wa Ta'ala መንገድ ላይ ይጋደላል فيقتل ይገደላል በአላህ መንገድ ላይ ማለት لتكون كلمة الله هي العليا يا الله سبحانه وتعالى نقر لا إله إلا الله كف نديل ماله لا عصبية لهم لا زرنينة لهم لا نقر لهم ما تميتة جاهلية نميبال لا زرنينة يموت سو يجاهلية موت هنا نميبال لا زرنينة ما كافر يموت يا الله سبحانه وتعالى نقر لا إله إلا الله كف لما درج يموت سوسا في سبيل الله موت نميبال السوبتشا يقاتل هذا في سبيل الله فيقتل ثم يتوب الله على القاتل كذا بقداي الله سبحانه وتعالى يملس توبه يسطوال يا الله سبحانه وتعالى مملس ወደ ባሮቹ ገጽታው ምን እንደሚመስል ከዚህ በፊት አንስቼላችኋል فيسلم يسلمان ከዚያስ فيستشهد شهيد ይሆናል በአላህ سبحانه وتعالى መንገድ ላይ ይገደላል ላሉ ይሄኛው እንግዲህ ኢብራው በኸዋቲም ነው መጨረሻው ያማረሰው አላህ Subhanahu Wa Ta'ala ይቀበለዋል ብዙ ጊዜ ደግሞ መጨረሻውን ያበላሸ ሰው ደግሞ ይሄ ደለናጢ ብሎ ማለት ይሄ ነው ነገር ግን አላህ Subhanahu Wa Ta'ala ውስጡና ውጩን የተስተካከለን ሰው መጨረሻውን ያሳምርለታል እንጂ አያበላሽም ሐዲስ ላይ እንደመጣው نبي صلى الله عليه وسلم اندالوت عند سو يعمل بعمل أهل الجنة يجنة سوش بميساروت سراء سراء الله نقرقل للا بطالة عند تبرره فيما يبدو للناس سوش يحسبوتنا وظاهروا ملكا منوست وغن يتبلاشهون بس سنة بجنة مكاكل سنزرتها لنجي من النقرس كما يكراو درس كزاز يجهنم سوشين سراء سراءنا جهنم يقبال له صلى الله عليه وآله وسلم يضحك الله سبحانه فيقتل ثم يتوب الله على القاتل فيسلم فيستشهد متفق عليه